ቻናላችን አዲስ ለሆናችሁ ሰብስክራይብ በማድረግ ላይክ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። ዛሬው መረጃችን መሰረት የሚያደርገው እንግዲህ የመንግስት የልማት አጋሮቹ ጋር የደሞዝ ጭማሪ ተካሂዷል። ያ ማለት የቻናላችን ቤተሰቦች እንደተለመደው እንግዲህ የዕለቱን መረጃ ወደ እናንተ ይዘን መተናል። ዛሬም የተለያዩ መረጃዎችን ወደ እናንተ ይዘናል። በመቀድሚያ እንግዲህ ቻናላችን አዲስ ለሆናችሁ ሰብስክራይብ በማድረግ ላይክ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። ዛሬው መረጃችን መሰረት የሚያደርገው እንግዲህ የመንግስት የልማት አጋሮቹ ጋር የደሞዝ ጭማሪ ተካሂዷል። ያ ማለት በመንግስት ጋር በልማት አጋሮች ድጋፍ ለሚተገበሩ ፕሮጀክቶች የሚከፈል የደሞዝ መጠን በ62.9 በመቶ መጨመሩ ታውቋል። በዚህ ዙሪያ ዛሬ መረጃ ይኖራል። ቆዩ። ወደ ቻናላችን ቤተሰቦች ወደ መጀመሪያው መረጃ እናልፋለን። በልማት አጋሮች ድጋፍ በፌደራልና በክልል የመንግስት መስሪያ ቤቶች ለሚተገበሩ ፕሮጀክቶች ለሚቀጠሩ እንግዲህ ጊዜያዊ ሰራተኞች ወይም ኮንትራት የሚከፈለው ከፍተኛ የደሞዝ መጠን በ62.9 በመቶ መጨመሩ ታውቋል። የገንዘብ ሚኒስቴር እንግዲህ በልማት አጋሮች ድጋፍ በፌደራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮጀክቶች ላይ ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የደሞዝ ክፍያ ተግባበር መመሪያ ቁጥር 1046/2017 በማሻሻል መመሪያ ቁጥር 1125/2018 አውጥቶታል። በዚህ መሰረት ከዚህ በፊት ሲወሩ የነበሩ የክፍያ ጣራ ነበረ። በስራ ላይ በነበረው መመሪያ መሰረት በልማት አጋሮች ድጋፍ በፌደራልና በክልል የመንግስት መስሪያ ቤቶች የሚተገበሩ ብዙ ፕሮጀክቶች አሉ። ወይም ፕሮጀክቶችን ለማስፈጸም የሚቀጠሩ ደግሞ ጊዜያዊ ሰራተኞች አሉ። የሚሆኑበት ምክንያት ፕሮጀክቶቹ ወይ 3 ዓመት ወይ 4 ዓመት ወይ 2 ዓመት ወይ 1 ዓመት የሚሰሩ ናቸው። ይሄ ማለት በሌላ አጋር ተቋማት ድጋፍ ተደርጎልን በዩሴድ ሊሆን ይችላል፣ በውጭ አውሮፓ ሀገሮች ሊሆን ይችላል፣ በአሜሪካ ብቻ የሆነ የእርዳታ ድርጅት አንድ ፕሮጀክት ሊያስፈጽም ሲመጣ ወይ በብድር ሊሆን ይችላል የሆኑ ፕሮጀክቶች ይቀረጹና ሊተገበሩ ሲኬድ ኮንትራት ሰራተኞች ይቀጥራሉ። ለነሱ በትምህርትና በሙያ ልምዳቸው መሰረት በፕሮጀክት ለሚቀጠሩ ጊዜያዊ ሰራተኞች የሚከፈላቸው የገንዘብ መጠን በትምህርትና በስራ ደረጃ እንዲሁም የሚቀጠሩበት የእርከን ደረጃ የተለያየ ቢሆንም ከፍተኛ የደሞዝ መጠን ግን 108561 ብር ሆኗል። ይሄ ከፍተኛው ነው። በተሻሻለው መመሪያ ከፍተኛ ደሞዝ የሚባለው ደግሞ 176815 ብር በመሆን በ62.9 በመቶ ጭማሪ አድርጓል ማለት ነው። በዚህ በተሻሻለው መመሪያ የተደነገጉ የደሞዝ መጠኖች እንደ ደረጃውና እርከናቸው የተለያዩ መሆናቸውን የደሞዝ መጠን ዝርዝር ሰንጠረዡ መመልከት ይቻላል። ከታች እንደምታዩት ሰንጠረዡ ላይ ተቀምጧል። መመሪያው የስራ መደቦች፣ ልዩ አማካሪዎች፣ የዘርፍ ተኮር የቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞችና የድጋፍ ሰጪ ሰራተኞች በማለት እንግዲህ በአራት ነው የከፈላቸው። ልዩ አማካሪዎችና የዘርፍ ተኮር የቴክኒክ ባለሙያዎች እጅግ አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩ ተደንግጓል። የፕሮጀክት ሰራተኞች የፕሮጀክት አስፈጻሚ መስሪያ ቤቶች ፕሮጀክቱን የመተግበር የማስተዳደር የመከታተልና ድጋፍ የማድረግ አቅማቸውን ለማጠናከር አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩ በመመሪያው ሰፍሯል ማለት ነው። ይሄ ደሞዝ እንግዲህ ሲያዩት በጣም ከፍተኛ ይመስላል፣ ግን ከዚህም በላይ የግል ድርጅቶች እየከፈሉ እንዳሉ ይታወቃል። ግን በመንግስት ደረጃ ይህንን ክፍያ የከፈለበት ምክንያት አንደኛ ስራው ኮንትራት በመሆኑ ሰዎች ጥሩ ሙያ ያላቸው ሰዎች ኢንተረስት ኖሯቸው ወደዚህ እንዲመጡ ለማድረግ ነው። ሌላው የድጋፍ ሰጪ ሰራተኞች ለፕሮግራሙ ወይም ለፕሮጀክቱ ተግባራዊ መሆን ቴክኒካልና አስተዳደራዊ ድጋፍ የሚሰጡ የኮንትራት ሰራተኞችን የሚይዝ በመሆኑ ለጊዜያዊ ሰራተኞች የሚከፈል ጥቅማ ጥቅም በሚመለከት በመመሪያው በግልጽ ከተቀመጠው የደሞዝ ክፍያ ውጪ ጥቅማ ጥቅም ክፍያ ማድረግ እንደማይቻል ተደንግጓል። ሌላ ጥቅማ ጥቅም በምንም ታምር ከዚህ በፊት የነበሩ ጥቅማ ጥቅሞችን አሁን አንቀበልም አይነት ነገር በዚህ መመሪያ ተደንግጓል ማለት ነው። ቅጥር በሚመለከት በፌደራልም ሆነ በክልል የሚገኙ የፕሮጀክት ፈጻሚ መስሪያ ቤቶች በልማት አጋሮች ድጋፍ የሚተገበሩ ፕሮጀክቶች ወይም ፕሮጀክቶችን ለመተግበር በቅድሚያ በመደበኛ መዋቅር ያለውን አቅም ታሳቢ ማድረግ እንደሚኖርባቸው ተገልጿል። በመጀመሪያ መደበኛ ተቋሙ ላይ ያሉ ሰራተኞች ለምሳሌ ግብርና ሚኒስቴር
የሆነ ፈንድ ቢመጣ የሆነ ፕሮጀክት በልማት አጋሮች በኩል ቢመጣ የግብርና ሚኒስቴር ሰራተኞች ባሉበት አካባቢ ያሉ ሰራተኞች ይሰሩታል ወይ ነው የመጀመሪያው። በእነሱ ደረጃ የማይፈጸም ከሆነ ግን በመደበኛው መዋቅርና ሰራተኞች መተግበር የማይችሉ መሆናቸው ሲታመንበት ለደሞዝ የሚውለው በጀት በፕሮጀክት እቅዶች ውስጥ መካተቱን በማረጋገጥ ለፕሮግራሞችና ለፕሮጀክቶች ትግበራ የሚያገዙ ሰራተኞችን በመመሪያው መሰረት በጊዜያዊነት መቅጠር ይችላሉ ይላል ማለት ነው። የእርከን ጭማሪ በየዓመቱ ተግባራዊ እንደሚደረግ ይደነግጋል። ነገር ግን ጊዜያዊ ሰራተኞች የእርከን ጭማሪ ማግኘት የሚችለው ዓመታዊ የስራ አፈጻጸም በቅርብ የስራ ኃላፊ ተመዝኖ ውጤታቸው 70% እና ከዚያ በላይ ከሆነ ብቻ እንደሆነ በመመሪያው ተደንግጓል። ይህ እንግዲህ አዲሱ መመሪያ ተግባራዊ የሚሆንበት ማለት ነው። የስራ ውል ስለሚቋረጥበት ሁኔታም በሚደነግገው የመመሪያ ክፍል እንደሰፈረው የጊዜያዊ ሰራተኞች የስራ ውል የሚቋረጠው አሰሪ መስሪያ ቤቱንና ሰራተኛው የውል ጊዜ ከማለቁ በፊት ለማቋረጥ ሲስማሙ ወይም የውል ዘመኑ ከመጠናቀቁ በፊት ስራው ከተጠናቀቀ በፋይናንስ እጥረት ምክንያት አሰሪ መስሪያ ቤቱ ውሉን ማራዘም ካልቻለ የሰው ኃይል መቀነስ አስፈላጊ ሆኖ ሲገኝና ተቀጣሪው የሚፈለግበትን እውቀት በስራ ያላሳየ ወይም ችሎታ የሌለው መሆኑ ከተረጋገጠ ይሰናበታል ማለት ነው። ሌላው የተሻሻለው መመሪያ በሁሉም የልማት አጋሮች ድጋፍ በፌዴራልም ሆነ በክልል የመንግስት መስሪያ ቤቶች የሚካሄዱ ፕሮግራሞች ወይም ፕሮጀክቶች ሊሆኑ ይችላሉ አዲስ ጊዜያዊ የስራ ቅጥር ሲፈጽሙ በተሻሻለው ደሞዝ መሰረት የነባር የጊዜያዊ ሰራተኞችን ውል ሲያድሱ የሚመለከታቸውን ነባር ጊዜያዊ ሰራተኞችን አዲስ በተጨመረው የመደበኛ የፕሮጀክት ሰራተኞች ምድብ ስር በተዘረዘሩት የስራ መደቦች መሰረት ስያሜያቸውን እንዲያስተካክሉና የደሞዝ እርከን ጭማሪ እንዲያደርጉላቸው ተፈጻሚም እንደሚሆን ተገልጿል ማለት ነው። እንግዲህ ሚኒስቴር መስሪያ ቤቱ መመሪያውን ማሻሻያ ያስፈለገበት ምክንያት ሲያብራራም የጊዜያዊ ቅጥር ሰራተኞች የተጣጣመ ደሞዝ በተመለከተ በሁሉም የፌዴራል መስሪያ ቤቶችና ክልሎች ወጥ ግልጽ የሆነ አፈጻጸም እንዲኖር ለማድረግና ተግባራዊ ሲደረግ በነበረው መመሪያ ያልተካተቱና ግልጽ ያልሆኑ ጉዳዮች በማካተትና ነባራዊ የገበያ ሁኔታንም ታሳቢ በማድረግ መሆኑን አስታውቋል። በተጨማሪም የስራ መደቦችን በመለየት ተመሳሳይ ባህሪ ያላቸው በተለያዩ ስያሜዎች የሚጠሩትን መደቦች ወጥ የስራ ደረጃና ስያሜ እንዲኖራቸው እንዲሁም ዝቅተኛ ተፈላጊ የስራ ልምድና የትምህርት ዝግጅት እንዲኖር በማስፈለጉ ይሄ ውሳኔ ተወስኗል እንግዲህ ብሏል ሚኒስቴሩ። በዚህ መሰረት ቅድም እንደነገርኳችሁ ተፈጻሚ የሚሆን አዲሱ ለፕሮጀክት ሰራተኞች እንግዲህ የልማት አጋሮች ከመንግስት ጋር ሲሰሩ የሚያገኙት በዚህ መሰረት እንግዲህ በልማት አጋር ድጋፍ ለሚተገበሩ የመንግስት ፕሮጀክቶች የሚከፈለው ደሞዝ መጠን እንግዲህ እስከ 176815 መሆኑ ተረጋግጧል ማለት ነው። ወይም እስከሚነገር ድረስ እኛ መረጃውን ካገኘንም ወዲያው ለእናንተ ሼር የምናደርግ መሆኑን እናሳውቃለን። ስለነበረን ቆይታ እናመሰግናለን። መልካም ጊዜ